ኢትዮ ኦሞ የህዝብ ድምጽ። ጤና ይስጥልኝ ተመልካቾቻችን፣ እንደምን አምድራችሁ እንደምን አመሻችሁ። ከኢትዮ ኦሞ ሚዲያ ዝግጅት የአክብሮት ሰላምታ እያቀረብን በዕለቱ ጉዳዮች በማተኮር ወደ እናንተ የምናደርሰው የመረጃ ክፍለ ጊዜ ነው። አብራችሁ በመሆን ዝግጅቶቻችን እንድትከታተሉ እንጋብዛለን። ነገር ከዛን ችግር ሲመጣ እንደ ፓርቲ የሆነ ነገር አዘጋጅታችሁ እንትን አድርጓል። እኛ ደግሞ ከመነሻው ጀምሮ ስለ ጉዳዩ እንደ ፓርቲ ስለ ኢንቨስትመንት አያገባችሁም ስላላችሁ እኛ የምናዘጋጀው ነገር አይኖርም። በእንደዛ አይነት ጉዳዮች ላይ እንደጀመራችሁ እናንተ ጨርሱ፣ እዛ ውስጥ እጃችን አናስገባም ብለን መለስ ነው። ምክንያቱም አንዳንዶቹ ያልጸደቁ ካቢኔ ያላጸደቃቸውን ኢንቨስትመንቶች ጭምር ደብዳቤ ሰጥቷቸዋል። ነሐሴ ላይ ደብዳቤ ተሰጥቶ ጥቅምት ላይ ካቢኔ አጽድቋል። እነኚህ ነገሮችን እንዴት ነው ማድረግ የምንችለው በሚሉ ነገሮች ላይ ያው እንትን ነበረ፣ መግባባቶች ስላልነበሩ በዛ ምክንያት ያው ተፈጠሩ ያው ልዩነቶች እየሰፋ ሄደ። መጨረሻ ላይ ያው በራሱ በግሉ ብዙ ነገር ማውራት ጀመረ። አውት ፕሬዝዳንት ይሆናል ብሎ ይሰራል ምናምን ማለት ማስወራት ጀመረ። ፕሬዝዳንትነት እኮ ችግር የለውም። አብይ እኮ በልጅነቱ ጠቅላይ ሚኒስትር ሆናለሁ ብሎ አውርቶ አጋጣሚ ተሳካለ። እኔ ስላወራው ሳይሆን ከላይ ከተባለ ሊሆን ይችላል፣ ካልተባለም አልሆንም። እሱን የሚያስጨንቅ ነገር አይደለም የሚል ነገር ያው ልዩነቶች እየተፈጠሩ መጡ። ያው መፈላለጎችም አሉ። ግን በጣም ገረመኝ እዛ ያለው ይሄ ሚሊዮን አለ አሉ። ለበጣም ነበር የሚስቀው። አንዱ የመጨረሻ እንትኑ ኮሚቴ ሰብሳቢ አድርጎኛል። ባይዘው የአርባ ምንጭ ስቴዲየም ሀብታ ሰባሰብ ኮሚቴ ውስጥ አደረገና አልፈልግም አልኩ። ምክንያቱም ስቴዲየሙ የአንድ ዞን ነው፣ እቅዱ የአንድ ዞን ነው አይደል? ስለዚህ የክልሉ የፕሮጀክት አካል ያልሆነ ጉዳይ በክልሉ ካቢኔ ጸድቆ ይሄኛ ፕሮጀክት ነው ያልተባለ ጉዳይ ላይ አንተ ሀብት አሰባስብ ከፓብሊክ ሰርቫንቱ ከክልል ጀምሮ እስከ ታች ያለው ፓብሊክ ሰርቫንትን በመምራት ያለውን ሀብት አሰባስብ ማለት ለኔ እንትን አይደለም ማለት ነው። እና ትንሽ ሳውንድ አያደርግም። ለምሳሌ አሁን ደቡብ ኦሞ ሄጄ ለአርባ ምንጭ ስቴዲየም ብር አዋጡ ማለት ምን ማለት ነው? ለድጋፍ ከሆነ እንደ ክልል ለምሳሌ የሆነ አካባቢ የሆነ ነገር ሲሰራ እንደ ክልል ይሄን አይፈታም። በቃ ይሄ ግልጽ ሆነ ድጋፋው። ከዚህ ግን ዞኑ ነው መለመን ያለበት። ለምሳሌ አሁን ጋሞ ዞን ከፈለገ ኮንሶ ሄዶ እንደዛ አይነት ነገር እየሰራው ነው ምን ታግዙኛላችሁ ብሎ መጠየቅ ይችላል። ዞኑ የፈለገውን ነገር አይ ሞባላይዝ አደርግልሃለሁ፣ አይ ይሄን አይነት ብር እሰጥሃለሁ፣ አይ ምንም ነገር የለኝም፣ አይ በዛ አግዝሃለሁ። አንዴ ሁለተኛኛ መሰረታዊ ተጣላንበት ነገር አንዱ ምንድነው? አሸዋ ነው። ሰዎች አርባ ምንጭ ጠቅላይ ሚኒስትሩ የሚገነባው ግንባታ የክልሉ መንግስት አጎራባች ጋር ያሉ መዋቅሮች ባላቸው ሀብት መደገፍ አለባቸው ብለው ሰርጉላር አለ። ኦኬ ከጠቅላይ ሚኒስትሩ አዎ፣ በዛ መሰረት ኮንሶል አሸዋ ጠየቁ። መጀመሪያ ዙር 500 ቢያጆ ይሄ 500 ቢያጆ ተፈቀደላቸው። ያው ሀገራው ፕሮጀክት ስለሆነ ሳፖርት እናድርግ ብለን ማለት ነው። ይሄ ከተፈቀደ በኋላ የአሸዋ ሁኔታ በጣም እኛ ማህበረሰቡ ስላሳሰበ መከታተል ጀመሩ። አሸዋው እውነት ለፕሮጀክት ነው የሚሄደው ወይ ሌላ ቦታ ነው የሚሄደው? አሸዋ ሆደር ለስቴዲየም ግንባታ እንደምራከፍ እጅ ከፍንጅ ያዙ። ከዛን ተመልሶ አንሰጥም ብሎ አገዱ። ምክንያቱም እኛ ለሀገራው ፕሮጀክት ነው ፈቅድ ነው። አሁን ላልታለመለት ዓላማ እየዋለ ስለሆነ ድጋፋችን በገዛ ፈቃዳችን አቋርጠናል ብሎ ማለት ነው። ከዛ እኔም በጣም ጨቀጨቀኝና ሄድና አነጋግራቸው አሉ። መጣሁ እኔ ኮንሶ አስተባባሪውን ቁጭ አድርጌ ምንድነው የተፈጠረው? መጀመሪያ ህጋው ፈቅዳቸዋል በደብዳቤ። አሁን ምን ገጥሟችሁ ነው እንትን ያደረጋችሁ? አሁን ያልኩትን ነገር አስረዱልኝ። ደረሰኞችንም ደብዳቤዎችንም የተያዙ መኪኖችም ታርኮችም ጭምር አሳይ። እንደገና ቁጭ ብሎ መደራደር ይፈልጋል። ከዛ ለሱም ነገርኩ። እንደዛ አይነት እምነት የጎደለ ስራ ስለተከሰተ ዋስትና ጠፍቷል። እንደገና ፖሊሳይዝ ይደረጋል። የህዝብ ሀብት ስለሆነ ማለት ነው። ከዛ ነገርኳቸው። እኛ በማናውቀው አጀንዳ ስማችንም እንዲጠፋ አንፈልግም። ስለዚህ እናንተ ከክልል ሰው አዋቅሩና ሄዳችሁ ዞኑ ጋር ሶሪ በሉና
የቀረውን ነገር ካለ ከዞኑ ጋር ጨርሱ። እኔ ይሄን ጉዳይ ፑሽ ማድረግ አልችልም። ከዛን አማካሪው ምናምን ላኩ። ከላኩ በኋላ ዞኑ ምን ጠየቀ? ይሄን አይል ሁሉ ባጆ ስንሰጥ ክልሉ ለኛ ምንድነው የሚያደርጉት? ስለኛ የምታደርጉት ነገር ቃላ የሆነ አንድ ብሎክ እንኳን ትምህርት ቤት ሚኒስቲ የሆነ ነገር ይሄ 500 ቢያጆ እኮ ወደ ብር ብንቀይር ብዙ ነው አሉ። ከዛን እሱን ተጨቃጨቁና በቃ አሁን ይሄ ነገር እንደዞራል አምነን የፈቀድነው ነገር ብንጭበረበርም ግን እቺን ቢያጆ ይጨርሳለን። ከዛ በኋላ ድርጅት ነው ድርጅት ነው በግዢ ነው የሚያደርገው። ከዛን የቀረሻውን ባጆ በቃ ያው እንደተሰረቀ ሆኖ ግን የፈቀዱትን ጨረሱ። ከዛ በኋላ አሁንም ደብዳቤ ጻፈ። ተጨማሪ 300 ቢያጆ ይፈቀዳል። ዞኑ ለካቢኔ ያቀረበ። ካቢኔ የመጀመሪያው መፈቀድ ነው ስህተት ነው፣ ካምፓኒ ነው ጨረታ ነው የወሰደው፣ ማትሪያል መግዛት ግዴታው። እኛ ግን እንደውም ኮንትሪቢዩት እናደርግናል ነው። አሁን እንደውም 5 ሳንቲም ምንም ነገር አንሰጥም፣ የፈለገ ሰው ይግዛ። ለምርት አቅርቦት ችግር ካለ ባይሆን ሳይት ለነሱ ለይተን ምርት ሳይቸገሩ እየቆፈሩ በነፃነት በግዢ መጫን ይችላል። አሁን ታውን እናመቻቻለን። ወረፋ ሳይጠብቁ በነፃነት መጥተው የጫኑ መሄድ እንዲችሉ በቃ ገበያ ነው ግዢ ነው አሉ። ድጋሜ ለኔ ሄደት አነጋግራለሁ ያለ ማነጋገራችንን በዚህ ጉዳይ ላይ አልኩት። ከዛ በኋላ ሙሉ ካቢኔና አስተባባሪውና ሙሉ ካቢኔው ወደ 40 ምንጭ ይምጣል። እኔ እዛ ነበር በአጋጣሚና እንዴት አሰብክ አለ። እሱ ከዞኑ አስተዳዳሪ ጋር ተነጋገር። ዞኑ ካመነበትና ከፈቀደ እኔ ምን የሚያገባኝ ነገር የለም። አሁን ዞኑ በራስዎ አለ እዛ እንዳይገባኝ ማለት ነው። ከዛ ስጠይቁ አይ አንችልም፣ ይሄን ሁሉ ሰው አጓጉዘን ስንት ወጪ አንችልም። ሁለተኛ ለምንድን ነው አጀንዳው እዛ የምትመጣ ነው እሱ ምንድን ነው? አይ አንዳንድ ስራዎች ትጎበኙና ከዛ በኋላ እንወያያለን ስለ አይ ውይይት ምናምን ከሆነ አጀንዳው ታውቆ ሰው ሊመጣ ይሻላል ብሎ እንትን አሉ። ከዛም በኋላ ሰው ላኩ በኋላ ጥያቄ ጠየቋቸው። መጀመሪያ እንደዛ አድርገን ፈቀድን። አሁን ይሄ ስለሆነ አሁን መፍቀድ አንችልም። አይ አግዙን ካላችሁ ዋጋ ላይ ወይ መነጋገር ወይ በፕሮጀክት መነጋገርና መግባባት አለብን እንጂ አንፈቅድም አሉ። ከዛ በኋላ ተመልሶ አይ ዳዊት ነው ቆንሾዋል። እንግዲህ ስለ እውነት እናውራ ካልን አልኩ ሀብት ስለሆነ እኔ የህዝብ ሀብት ላይ መወሰን አልችልም። ስለዚህ የህዝብ ሀብት ስለሆነ ግን ሆነ አግሪሜንት ፈጥረን ነው ሀብቱ መሰጠት አለበት። አግሪሜንት በሌለበት ምንድነው እኛ ምላሽ የምንሰጠው? በቃ ከዛ በኋላ ይሄን የሚከለክል ሰው በሙሉ አባሩ ምናምን ዞን ላይ ብሎ ትእዛዝ መስጠት ጀመረ፣ ማስፈራራት ጀመረ። ከዛ እንደውም ህዝቡ ውስጥ ገብቶ አጀንዳ ከሆነ በኋላ ህዝቡ ጥያቄ መጠየቅ ጀመረ። ማን ነው የኛ ሀብት ላይ ወስኖ አለ። ክልል እኮ ቢሆን በጋራ ነው አብረን ያደራጀን እንጂ እኮ ሀብታችን ለመሰረፍ ሀብታችን ላይ መብት አለ። መፍቀድም አለመፍቀድም የኛ መብት ነው። ስለዚህ በጉልበት መጥቶ የሚችል ሰው እናያለን ብሎ ሰው መድቦ መከታተል ጀምሩ። ድንገት አመራር አይታወቅም ፈርቶ ሊፈርም ይችላል ብሎ ማለት ነው። ከዛ መከታተል ጀምሩ። በቃ እዛ ይሄንንም እንደቀም ይዟል። ለምን እንደዚህ አላረገም? አሁን ምንድነው ለሲሲ ሳይሆን ለስቴዲየሙ ነው። ህዝቡ ደግሞ ምን አለበት ቢያንስ እችን ውሃው እንኳን ሰርቶልን አንድ ነገር ነው ምን ነገር አሁን እንደዚህ አይነት ነገሮች ተደምሮ ስለዚህ ሰበብ ይፈለግ ነበር። አንድ እሱ ነው። ሁለተኛ የመጨረሻ ከሱ ጋር እንትን ያለው አንተ አጀንዳ ይከፋፍለ ግዛ ነው። ይሄን ነገር ማቆማት ለምሳሌ ጎፋን ሄደ ለሁለት አካፈልክ፣ ገዲዮ ለሁለት ተካፈለ፣ ወላይታ ለሁለት ተካፈለ። እንደዚህ ይሄ እንደ ክልል አያስፈልግም። እኛ ዞኖች ተስማምቶ አንድ ሆኖ ሲኖሩ ነው ለኛ ኤርስቴም ሆነው። ስለዚህ ለምንድን ነው እንደዚህ አይነት ነገር የምትደረገው? የምለው ነገር ማለት በግሉ ራሱ ጠይቀዋል። ይሄ ሊደርሺፕ አይጠቅመንም። ከቻል ዞኖች የዞን አመራርና በዞን ውስጥ የወጡ ተወላጆች የክልል አመራር እስከ ፌደራል ድረስ አንድ ሆኖ ስለ አካባቢው ሰላም፣ ስለ አካባቢው አንድነት፣ ስለ ልማት ሲያወሩ ነው ለኛ ኤርስቴም እንጂ ሰው ሲተራመስ ለክልሉ ሼም ነው የሚሆነው። ይሄን አካባቢንትናል ግን በቃ ብዙ ጊዜ ፍረጃ ነው። ለምሳሌ ስለዚህ ብርጅጌ ሁሉ ጊዜ ፍረጃ ከለከቱ ጋር ስለሚገናኝ ነው። በቃ ከለ ዶክተር አባየው ጋር ስለሚገናኝ ነው።
በቃ ይፈርዱ አይደለም ሎጂካሊ ነው ይሄ ነገር እንደዚህ ቢሆን እኔ ችግር የለውም የክልል ችግር ካለበት እንገምግም ተጨባጭ ነገር ካለ ደግሞ ለፌደራል ሪፖርት እናደርግ አስፈላጊ ነገር ይደረግና አሁን ኮንሶን እንትን ለማድረግ አሰበ እንደውም እነሱ ያሰቡት እኔ እዛው ያለው ይሄን ዶክመንተሪ አጣርፎ እንደውም እዛ ፌደራል ላለው ለህግ አካል ምቹ ይሆናል ብሎ አሁን እነሱ አሁን ትንሽ እኔም ለምሳሌ በግሌ ማለት ነው ፕሬዝዳንቱ ማለት ነው በግሌ ጠርቼም እኮ ብዙ አስተያየት ነግረዋለሁ አሁን እኔ እውነቱን ልንገርህ ወደፊት ድሉ ማግኘት የሆነ ነገር ቢታረግ ይሄ የዲክታተር ባህሪ ምንድነው ትንሽ ስታውቅ አይፈልግም ያየው ይሄንን ነው አሁን እውቀት የሚያስገድልበት ደረጃ ላይ ነው ማለት በደንብ ያየው ስለዚህ በቃ ዝም ብለህ አሁን እዛ ያለ አመራር በሙሉ እኮ እውነቱን ያውቃል ባይዘ ግን ላለመባረር የሆነ ነገር ላለመሆን ዝም ብለህ ለብቻው ወስደህ ስታናግረው አይዋጥለትም እኮ የሆነ ያለው ነገር እዛ ክልል ያለው አመራር በሙሉ ማለት አይዋጥለትም ግን አንዳንዴ ፌደራል መንግስትን ዝምታ ስለሚያበዛ ለምሳሌ አሁን እኛ ግምገማ ላይ በደንብ ነው ተገማገም ነው ግን ሄዶ ግን የፌደራል መንግስት ያው ፕሬዝዳንትም ስለሆነ ሽፋን ሰጥቶት አቆይቶታል ሰዎች እንደዚህ አይነት ነገሮችን ነው ያለ ጊዜ እንዳንጠፋ የሚል ነገርም ሰው ይፈራል ጋራንቲ የለም አይነት ነገርም አለ ሰው በጣም ማለት በቃ የአካባቢ ህዝብም ያወቀ አሁን መናገር ያልቻለበት አሁን ፖዚሽን ላይ ስላሉ ለምሳሌ አሁን እንግዲህ ሃይ ፖፑሌቲቭ ወላይታ ነው አላ ባለው ሁኔታ ወላይታ ላይ 1000 ምናምን ቤት ብቻ ነው እንግዲህ እንደ ወላይታ ዞን ህገወጥ ወደ ህግ አውድ ከየረ ተባለው ማለት ነው ጋሞ ዞን ግን 32000 ወላይታ ላይ 1000 ነው ያው ካቢኔ ያጸደቀ ስለሆነ እዛ ላይ የተለየ እንትንም የለም 32000 ህገወጥ ቤት ነው ህጋዊ ይሁን ተብሎ ማለት ይሄ ምንድነው ይሄን ያሰፋው ቤዙ ምንድነው ሪያል ዞን አስተዳዳሪ በነበረ ጊዜ መሬት ቸብችቧል በህገወጥ መንገድ ጅቡ አሁን እሱ ከተማ ልማት አይደል የተከበራችሁ የኢትዮ ኦሞ ቤተሰቦች የዛሬውን ዝግጅታችን በዚሁ ላይ አብቅተናል በሌላ ዝግጅት እስከንገናኝ ድረስ በያላችሁበት ሰናይ ጊዜ ይሁንላችሁ